አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ፕላስ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እንደምታዩት ኧረ ልብሴ እንደምታዩት እስኪ ስለይ ባረከሽ ይታያል። ታያችሁ አይታይም? ሶሪ ምን ላድርግበት እንዲታያችሁ? እስኪ ይታያል መሰለኝ። እንዴት ሆነ ይታያችኋል ብዬ ተስፋ አለኝ። እንደው ካሜራማን የሌለው ነገር እኮ ይሄው ነው ችግሩ። በነገራችን ላይ እስኪ መጀመሪያ ከጠየቁኝ እንግዲህ ልብስ ከጠየቀኝ ጥያቄ እስኪ ወደ ቁም ነገሩ ከመግባቴ በፊት ማለት ነው። ሶፊ እንዴት በሰርጀሪ ወልደሽ አሁን ልታረሽ? የሰይጣን ጆሮ ይደፈን፣ አላህ እያያድርግብኝ። አይደለም ኧረ አይደለም፣ ኧረ አይደለም፣ በሰርጀሪ አይደለም የወለድኩት። እንዲሁም ደግሞ አንዷ እህቴ ማለት ነው ሂራና የኔ ልጅ ማችላቸውን በአራት ወሬ ያንቺ ደግሞ ከፋ። እንዲሁ ምን አለ አመት ድረስ እንኳን ቢጠብቅሽ። እኔ የሂራ 6 ወር ድረስ ጠብቆኛል። በነገራችን ላይ 6 ወር ድረስ ፔሬድ ምናምን አላይም ነበረ። ልክ በ6 ወር ሲሆናት ነው የመጣው ማለት ነው። እና በነገራችን ላይ በዚህ አጋጣሚ የአረብ ሀገር መድኃኒት እንደው ምንም ለምን እንደው አላውቅም፣ የሆነ ብዙ እህቶች ማለት ነው ያለ ፍላጎታቸው የሚወልዱት አረብ ሀገር ማለት ነው ያለ ፍላጎታቸው የሚወልዱት በስህተት ነው። የሆነ መድኃኒቱ እንደው ሳት ካላችሁ እንደው ሳት ካለ ሳት ነው። ለምንድን ነው ግን? በነገራችን ላይ ፈሳሽ ነገር ስላለን መሰለኝ ይዛል አይደል? ፈሳሽ ነገር ስለምንወስድ ምናምን እንጂ እዛ ሀገር ላይ እናቴ እንኳን ሳት ብሏችሁ 3 ወር 4 ወር የሚያስጠብቀው አለ። ከእኔ ነው የመርፌውማ በጣም ከባድ ነው። ለአንድ መርፌ እስከ 9 ወር ድረስ 7 ወር 9 ወር ድረስ ያቆያል ምንም ሳትጠቀሙና። እዛ ግን ብዙ እህቶች ያለ ፍላጎታቸው እንደው ቶሎ ቀብ ነው የሚያደርጉት። ማሻአላህ ተባረክ ረህማን እና ማሻአላህ ደስ ይላል እኮ በነገራችን ላይ ማለት ነው። ሰው ላለው ቤተሰብ ላለው ወይም ደግሞ በአካባቢያችሁ አላደ በምትኖሩበት ከተማ ይሁን ሰራተኛ ወይም የሚያግዛችሁ ካገኛችሁ ማለት ቶሎ ወለድ አድርጎ ዝወር ማለትን የመሰለ የለም። ወለድ አድርጋችሁ ላጥ። ስለዚህ አንዷ እህቴ አርኔ ማረፍ ነው የምፈልገው ምናምን ስላለች ሰው የሚያግዛቸው አንድ ምሳሌ ልብስ የሚያጥብ እንጀራ የሚጋግር እንደው ተውት። አብሯችሁ የሚኖረው እንኳን ብታጡ የቀን ሰራተኛ የምታገኙ ከሆነ ቶሎ ወለድ ለምን አንድም ድካም ነው፣ ሁለትም ድካም ነው፣ ዞሮ ድካም ነው። በተለይ ለአንድ በተለይ ያለው መድከም የሚከተልላችሁ የለ ተከተላችሁ ነው ሁሉ ነገር። ስለዚህ ቶሎ ወለድ አልሆ ዞር ማለት የመሰለ የለም። ስለዚህ እስኪ ዛሬ ላሳያችሁ። ወሬ አታብዢን፣ ወሬ የደም ግፊት ይጨምራል ያለችም እህት አለኝ። እንዴ ወሬማ ልጄ እንዴት ሳይወራ ይሄን ካንቺ ተሰማ ነው ያ ዶክተራ። እስኪ ምን እየሰራሁ ይመስላችኋል? ይሄ ማለት ነው። ይሄ እንግዲህ እንደምታዩት ሳላሳያችሁ ብዛቱ የራስ አትነሳ ቶሎ ማለት አለብኝ። ምንድን ነው እኔ ላድርገው? ይሄ እንግዲህ ማለት ነው ይሄ እንግዲህ እስኪ የፈንዲሻ በቆሎ ማለት ነው። እውት እንግዲህ ላይላ ይላል። ይሄ እንግዲህ ማለት ነው ለቀዝ በልቶት ነው ከሱቅ ነው ያመጣው ማለት ነው። እውት ይሄ ሱብሃንክ ረቢ አላህ ይስፈል። እስኪ እንዴት ብሎ ነው ታሸገው ፌስታል ውስጥ ነቀዝ
እንዴት አድርጌ ላሳያችሁ? ወላሂ ፋፍታል ያወት ነቀዞቹ ውስጥ ማለት ነው። ስለዚህ እስኪ እንዲህ አድርገው ያከስሩት ይሄን ሁሉ ማለት ነው። ይቺ አንዷ እንግዲህ የምትሸጠው 10 ብር ናት። አሁን ጨምሮ ካልሆነ በስተቀር 10 ብር ነው እንዴ የሚሸጥ የማውቀው ማለት ነው። ግን እንዲህ አድርገው እነዚህ ነቀዞች ባሌን ክስ አረጉት። እኔማ እስኪ ተፈትፈት አድርጌ ለዶሮም ቢሆን አስከፋዋለሁ እንጂ አልጥለውም ብዬ እንደዚህ እያደረኩኝ ነው ማለት ነው። ደህነኛም ካለ አፍክቼ እበለዋለሁ። እኔ ምን አገባኝ? አጥቤ ኸይር እኔማ አልጠላም። እንዴት አንተ ነቀስ! አሁን ይሄ ጥሩ ነው ወይ? በነገራችን ላይ ንግድ ዓለም ላይ ስትኖሩ ኪሳራም አለው ትርፍም ብቻ ኪሳራም ትርፍም ብቻም ሳይሆን ማሰብ ኪሳራም እንዳለ ማሰብ ነው። አሁን ይሄን አስቡት። በነገራችን ላይ በጅምላ ስታመጡ ወይ 10 ብር ቅናሽ ነው እንጂ የሚሆንላችሁ እንደዚህ ብዙ አይደለም። ስትረከቡ ማለት ነው ከብዛት ነው እንጂ የምታገኙት። አሁን ይሄ አስቡት ስንት ነው? ብዙውን ቀድቻለሁ። ስንት ቀደም 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 20 21 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 49 50 ይሄ በ10 ብር ስንት ማለት ነው? 500 ብር እንዴት ይዛለው? 50 በ10 ሲባዛ 500 ብር ለ500 ብር አሁን ከሰረ ትላላችሁ። ብዙ የሚያከስራችሁ ነገር ይኖራል ሱቅ ላይ ንግድ ዓለም ላይ ማለት ነው። አንዴ ግን ያስላችሁ አንዴ ብትከስሩ ሁሌ ይሄ ነገር ደግሞ እንደ ከሰከተ ሁሌ መክሰር የለም ማለት ስታገኙ ስታጡም ንግድ ዓለምና አሁን አንተ ነቀዝ እንዲያው አሁን ይሄን ታከስረው እና ደግሞ የሆነ ነገር ስታመጡ ትንሽ ለሙከራ አይደል ለመሞከሪያ ትንሽ ቢሆን አይከፋም። ግን ሁሉም ጊዜ ያለው ይሄም እንደዚህ ሆኖ ነቅዞበት ነው። ሶፊ እንዴት ስራ ጀመርኩ ስራ ሊጀምር ነው ብያችሁ አስባችሁታል እንዴ? ይሄም ስራ ነው። ዛሁ በላ ዱቄት አድርገውታል። ወላሂ ዱቄት አጠቋቆራቸው ግን ማለት ነው እህል ውስጥ ያለ ነቀዝ ትንንሽ ነው። እነዚህ ደግሞ ፋፍተዋል፣ ተመችቷቸዋል። ስለማይበርዳቸው ነው መሰለኝ ፎፈት ነው ያሉት። ዛሁ በላ ይሄ እንግዲህ አጥፈዋለሁ። ካላጠብኩን ነቀዞች እዛው ስለሚሆኑ አሁንም እጥብ አረግና መንግስት የሰጠን በቆሎ አለ። አመድ የሆነ በቆሎ እርዳታ ተብሎ ማለት ነው። አመድ የሆነ ነው ለዶሮቼ፣ ያም ለዶሮቼ ጠቅሞኛል። ይሄንንም አብሬ ለዶሮ አስከፋዋለሁኝ እላችኋለሁ ቤተሰብ ፕላስ። ስለዚህ
ወይኔ አይ ጊዜ መቀስ እንዲህ መቁረጥ አላውቅም ነበረ። ዳቦ ቆሎ ለመቁረጥ በፊት ማለት ነው። በፊት ገና አረብ ሀገር ከመኖሬ መቀስ እንዴት እንደሚያዝ አላውቅም ብዬ አስታውሳለሁ። የሆነ ጓደኛ ለኢዲ ዳቦ ቆሎ መቁረጥ ፈልገን ማለት ነው። እሷ ቤት እንዴት አድርጌ እንዲህ ላድርገው። ስለዚህ ቤተሰቦቼ ይሄን ይመስላል። ይኸው የባሌን ምንድን ነው የሚባል ይሄ ፈንዲሻ መቀዝ እንዲህ አድርጎ አባሃሎብናል። ተለቀ እንጂ በጀባሩ ይሄን የሚያሽጉት ምን ያህል ይሄ ዱንያማ እንደው ሳይደክሙ ምግብ የለም። እኔ አሁን እንደዚህ ለመቆጠር ዲክም ያለኝ የሚያሽጉትስ ያ አላህ ይቺ እንጀራ እንዴት እንጀራ ሳትደከም አትገኝም? በጀባሩ ወይ ይቺ አንድ እንጀራ እንዴት ታደክማለች? አሁን ይችን አንዱ 10 ነው ብያችኋለሁ። ለዚህ ለ10 ብር ያሸጉት አሽገው የሚሸጡት መስላችሁታል? ያህል ድካም እንዳለው የዱንያ ድካም ላሁ በላ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ።